አግብቼ ነው የምመጣው። ቪዲዮ ለቃለሁ። ከዛ እንደው መጀመሪያ የምለቀው የሰርገን ቪዲዮ ነው። እንደው ላገባ ነው ምናምን ፕሮሰሱን ሳልናገር ቀጥ ብዬ ገባና ሂጄ ከዛ የሰርጉን ቪዲዮ አምጥቼ እዚሁ ፊት ለፊት አድርገዋለሁ ዩቲዩብ ላይ። ከዛ እንዴት አገባው ምናምን የሚለውን የሰርጉን ቪዲዮ ካሳያቸው በኋላ ነው ከዛ ፕሮሰሱን የማስገባው። ምክንያቱም አንዴ ካገባው ምንም ይፈጠር ምንም የምታመጣው ነገር የለም። እስካልመጣሁበት ድረስ አገሩ ላይ አትኖሩ ነው እንዴ? መብታችን እኮ ነው። የትም ሄድ አንተ የመን ከሄድክ እኛም አጋጣሚ ልንሄድ ይችላል። እንደው ብመጣ ራሱ ንግስት ሱማያ ልታገባ ነው። የራሷን ኑሮ ልትኖር ነው። ሰይድ እንግዲህ ምንም ማድረግ አይቻልም። ማሰላሜ ደህና ሆነ አባቴ። ከፈለግ 4 አግባ፣ ከፈለግ 6 አግባ፣ ከፈለግ 8 አግባ። ምንም ማድረግ አይቻልም። ንግስት ሱማያ የራሷን ባል የራሷን ንጉስ እንግዲህ ይዛ ሰሞኑን የሰርጉን ቪዲዮ ይዛልን ከች ልትል ነው ማለት ነው። በቃ ህይወት ይቀጥላል። በቃ ስለዚህ ምንም ማድረግ አይቻልም ማለት ነው። ሰይድ በነገራችን ላይ ለምን ተዋሻለ? ሰላም ተከተለች ማለት ሰላም እናንተ ያለ ነገር ካለ አለ፣ ምንም ማድረግ አይቻልም። ነገር ግን ንግስት ሱማያ ተከተለችኝ ይመለይ መጣለች፣ ሰላም መጣች ማለት ሱማያ መጣለች ማለት እንግዲህ ምን ማለት ነው? ምክንያቱም ከዚህ በፊት እኔ እና ሰላም እርስ በራሳችን የምንተዋወቅበት ነገር አለ ማለት ነው ብላል። ስለዚህ ጠርጠር አለ ያገሬ ሰው። ሰይድ እውነትም ከሰላም ጋር የሆነ ነገር አለ ማለት ነው፣ ተያይዛችሁ ሄዳችሁት። ስለዚህ ሰይድ የራሱ ግንኙነት ካለው ሰላም ጋር ምንም ማድረግ አይቻልም። የራሱ ግንኙነት የራሱ የሆነ ነገር ሊኖር ይችላል። ነገር ግን ደግሞ ሚስትህን እዚህ ጋር እያንገላታ እየተከተለችኝ ነው፣ እንዳላገባ እያሰቃየችኝ ነው ምናምን፣ ለምን አትፈታትም? በቃ የምሬን ነው። ለምን ኒካህን አታወርድም? የምር ሱማያን አጧት ነው እንዲህ ሰይድ አይደለም አጧት አይደለም። ምክንያቱም አዳማ እየተመላለሰች እና ሮዛን አግኝታለች፣ እነ ቤዛን አግኝታለች። ሁሉንም በፈለገችው ጊዜ እየተመላለሰች ታገኛቸዋለች። ስለዚህ ሰይድ ሱማያን ፈልጎ አጧት አይደለም፣ ግን ደግሞ መፍታትም አይፈልግም፣ ሌላም ማግባት ይፈልጋል። እንዲህ በማን ህይወት ላይ መቀለድ ነው? ስለዚህ የንግስት ሱመያ አካሄድ ወይም ንግስት ሱመያ እየሄድሽበት ያለው አሪፍ ነው ማለት ነው። ቀጥይበት። የምሬ ነው። ኒካሽን አውርጂ አፍጥነሽ። ከዚያ በኋላ በቃ ኒካሽን ካወረድሽ በኋላ ቀጥታ። ስለዚህ ወይ ደግሞ እንግዲህ ንግስቷ ያው አግብቼ አሳያለሁ ሰርጌን ነው ማሳይህ ካለች ደግሞ እንግዲህ ያው ኒካው ውስጥ ለውስጥ ወርዷል ማለት ነው። አቶ ሰይድ በቃ እሷም ኑሯን መኖር አንተ እንደፈለግ እሱ እንደፈለገ ነው፣ ሰይድ እንደፈለገ ነው እየኖረ ያለው አይደለ? በማን በንግስቷ ብር። ንግስቷ ጋር 10 ዓመት ሙሉ በለፋበት ብር ሲፈልግ በየደቂቃው በየጊዜው ምንድን ነው የሚባለው ይመላለሳል። በራሷ ብር ነው እሷም እንደፈለገች መሆን ትችላለች። ግን ንግስት ሱማያን እዚህ ጋር ማለት የምፈልገው ንብረትና ድርሻሽን የራሴ የምትሆን ሀብትሽን መያዝ አለብሽ። አይ እሱ ምንም ነገር አይሰጠኝም ወይም ደግሞ ምንም ነገር ከሱ አላገኝም። ስለዚህ በቃ በቀጥታው ነው የሚጀምረው ማለት በቀጥታው ምንም ንብረት ሳላገኝ ባለኝ ነገር ነው ወይ በቃ ማገባው ካልሽ ደግሞ እንግዲህ ምንም ማድረግ አይቻልም፣ ማግባት ነው በቃ። ህይወት ይቀጥላል። የምሬ ነው፣ ህይወት ይቀጥላል። ንግስቷ ፈታ በይ ማለት ነው። ስለ ሰላም ደግሞ የሚያስጨንቅሽ ነገር የለም ንግስት ሱመያ። ምክንያቱም ሰላም እንግዲህ ከዚህ በፊት ለሱመያ ብዙ ነገር እንደሆነች ነው የምናውቀው። ሰላምን ብዙ ተንገላታለች፣ በባህር ተመልሳለች፣ ፓስፖርቷን ይዞታል፣ አንገላቷታል፣ ብዙ ነገር ደርሶባታል። ከዛ በኋላ እንግዲህ ጥፍት ብላ ጠፍታ ነበር ሰላም። አሁን ደግሞ እንግዲህ ሰይድ የሚመን ነው፣ ሰላም የሚመናት። እኔ የምለው የሚጋቡት ከሰላም ጋር ነው እንዴ? የምሬን ነው፣ አልገባኝም። የሚጋቡት ከሰላም ጋር ነው እንዴ? አሁን ነው መጠርጠር ማለት ነው። እና መጣራት አለበት ሱመያ፣ ይህን ነገር ማጣራት አለብሽ። የምሬ ነው፣ ማጣራት አለብሽ። ስለዚህ ሰይድ ደግሞ
ሱማያ እየተከተለችኝ ነው፣ ሱማያ እዚህ እየተከተለች ነው፣ እዚህ ሲል እዚህ ነው ምናምን። አሁን አንተ እንጂ የምትከተላት እሷ አይደለችም። እሷ ከተከተለች ደግሞ አዎ እንግዲህ አንተ መጥፎ ወንድ ነህና ሮዛ ጋር እያለህም ስትከታተልህ የነበረው ሮዛን እንዳታገባት ነው። ምክንያቱም መጥፎ ወንድ ስለሆንክ በቃ ሮዛ ደግሞ የዋህ ስለሆነች ይጎዳታል። ስለዚህ እሱን ማግባት የለብሽም ብላ ነው ማለት ነው ሱማያ የመከረቻት። ሰው ተመላልሳለች። እሷን ማግኘት ካልቻልክ ደግሞ ምንም ማድረግ አይቻልምና አቶ ሰይድ ምንም ማድረግ ስለማይቻል እንግዲህ ሰርጋችን ጠብቀ ማለት ነው። ያው ሰርጉን እኔም እየደገስኩ ነው፣ በነገራችን ላይ እኔም እየደገስኩ ነው፣ እኔም እየተሯሯጥኩ ነው ማለት ነው እንግዲህ ሰርጉ። ስለዚህ በቅርብ ሰርጉን ጠብቅ ማለት ነው። ወይኔ በላቸው። ያኔ ግን ያዙኝ ልቀቁኝ እንዳትል ሰይድ፣ ያዙኝ ልቀቁኝ እንዳትል። ራሱና ላግባህ ብትልክ ራሱ የምታገባ አይመስለኝም። ሰው እኮ ሁሉ ጊዜ ተፈላጊ ሆኖ እኮ አይቀርም፣ የሆነ ጊዜ ላይፈለግ ይችላል። ስለዚህ አንተ ማግባት ከፈለግ ቀጥታ ሄደህ ታገባታለህ። ከዛ ይሄው እዛ እየተከታተልሽኝ ልክ ስላሽኝ 30 ሺህ መጥቼ አረባ ገባው። አንተ ሰላም ያለ አሁን ሰላም ያለችበት ድረስ ሄዳ ቆይ ነገ ደግሞ በሆነ ነገር በቃ ይመጣሉ። ከዛ መታ ወይ ልክ ወይ እዚህ ሚሞሪ ሰረቀችኝ እንዳለ ወይ እንደዚህ ያደረገችኝ ይላል፣ ወይ ሰርጉን እሷ አበላሸችብኝ ሳላገባ መጣ ይላል ከፈለገ። እኔ ለዛም ነው ሰላምን አትይጂ ያልኳት። እዚህ ጋር ግን ጥያቄ አለኝ። እንዴት አገኛት ሰላምን ሰይድ ማለት ነው? ማለት በምን መረጃና በምን እንዴት ሊያገኛት ቻለ? ግራ የገባኝ ነገር ማለት ነው። ሲቀጥል እንግዲህ ሰላም አሁንም አደጋ ውስጥ ናት ማለት ነው። ምንም ማድረግ አይቻልም። አሁንም ሰላም አደጋ ውስጥ ናት ማለት ነው። በቃ አደጋ ውስጥ ናት። ምክንያቱም እኔ እንጃ ማለት አደጋ ውስጥ ናት። ስለዚህ እዚያ ሄዶ ፓስፖርት ሽልስጥሽ ፓስፖርት እንዴ ፓስፖርት ሌላ ወይ አሳድሳ ወይ ምናምን መሰለኝ እንግዲህ ወደ የመን የሄደችው አይደለ እንጂ በባህር ነው ወደ ኢትዮጵያ ገባው ያለችው አይደል። ስለዚህ በባህር ወደ ኢትዮጵያ ከገባች በሌላ ፓስፖርት ወደ የመን ሄደች ብለን እንበልና አሁን ፓስፖርቱ ያስፈልጋታል ወይ ነው ሰይድ የሚሰጣት ለሰላም? ሰይድ ለሰላም ፓስፖርቱን የሚወስድላት ያስፈልጋታል ወይ ነው? አያስፈልጋትም። ሶ አሁንም ሰላም ሌላ አደጋ ውስጥ ናት ማለት ነው። ምናልባት እነሱ ተባብረው የሚሰሩት ነገር ካልሆነ ሰላምና ሰይድ ማለቴ ነው ተባብረው የሚሰሩት ነገር ካልሆነ በስተቀር የእውነት እንደተጣሉ ከሆነና ሰላምን በዚያ ልክ ከዚህ በፊት እንደዛ ዝታለች ብዙ ነገር ብላ ነበረ። በዚያው ከቀጠሉ አሁንም ሰላም አደጋ ውስጥ ናት ማለት ነው። ሰላም አደጋ ውስጥ ናት። ምንም ማድረግ አይቻልም። እንግዲህ እነሱ ከተስማሙበት ይቀጥሉ ማለት ነው ምንችለው ማለት ነው። እኛ ግን ደግሞ ንግስት ሱመያ እንግዲህ በቃ ማግባት አለባት። ታግባ፣ አለቀ። በቃ ይቀጥላል ማለት ነው። ማግባት አለባት። አዎ ለምን ብቻዋን ሆና ትቃጠላለች? ለምን ብቻዋን ሆና ስለሱ ተከተልሽኝ ምናምን እያለ ሊያሰቃይሽ አይገባም ማለት ነው ንግስት ሱመያ። ስለዚህ አሪፍና ትክክል ውሳኔ ነው። ኒካሽን ግን ያው እንግዲህ ግዴታ መውረድ ስላለበት ወይም ደግሞ አንቺን ወደ ሌላ ወንጀል ሰይድ ሊወስድ ስለሆነ ስላሰበ ነውና እልህ ውስጥ የሚያስገባሽ ማለት ነው። ሶ ቶሎ ብለሽ ኒካሽን አወርደሽ በቃ ቀጥታ ወደ ገደለው ማለት ነው። አለቀ። የኔ ቆንጆ የኔ ጀግና ማለት ነው ንግስት ሱመያ ቀጥይበት፣ ህይወት ይቀጥላል ማለት ነው። እንግዲህ ለሰርጉ እንጠራችኋለን። እዚያ ጋር እንግዲህ ታዩናላችሁ ማለት ነው። ምንም ማድረግ አይቻልም። ህይወት ይቀጥላል። እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ምሽት፣ መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።